እንግዲህ ሚኒሶታ አጠቃላይ የኔሽኑ የዜና አውታር ማዕከል ሆናለች ባለፉት 2 ሳምንታት ውስጥ። በዋናነት ይሄ ሂደት የመጣው እንግዲህ አንደኛ የትራምፕ አድሚኒስትሬሽን ብዙ የሜዲካል ፍሮዶች ተፈጽመዋል ሚኒሶታ ውስጥ፣ የነዚህ ደግሞ ማዕከሎች የሶማሌ ኮሚኒቲ ነው የሚል ክስን ያቀረበው ይሄ ነው አንደኛው። ሁለተኛው ከዚህ በፊት የነበረ ኢንቨስቲጌሽን ነበር ሚኒሶታ ላይ ወደ 1000 አካባቢ ሰዎች ኢንቨስቲጌት የተደረጉበት የኢሚግሬሽን ኢንቨስቲጌሽን ነው። በግሪን ካርድ ኤኒ አዘር ሲሚላር አፕሊኬሽን ላይ የነበረ ኢንፎርስመንት ነበር። በዛ ውስጥ ወደ 40 ሰዎች ታስረዋል። በአብዛኛው ትኩረቱ የነበረው የሶማሌ ኮሚኒቲ ላይ ነበረ። እንግዲህ እነዚህ ተደባልቀው ሶስተኛ ደግሞ ኮንግረስውመን ኢላን ኦመር ጋር የትራምፕ አድሚኒስትሬሽን ራሱ ትራምፕ የሚያደርገውን ከሰላምታዎች እነዚህም ነገሩን ኢንቴንሲፋይ አድርገውት ነበር፣ አግለውት ነበረ። በመጨረሻ የትራምፕ አድሚኒስትሬሽን ዳይቨርት ያደረገው ወደ ኢሚግሬሽን ኢንፎርስመንት ነው። የኢሚግሬሽን ኢንፎርስመንቱ በዋናነት ያተኩራል ተብሎ የታሰበው የቲፒኤስ ውስጥ ያሉ ወደ 700 የሚጠጉ የሶማሌ ዜጎችን፣ ከዛ ውጭ ደግሞ በድንበር የገቡ አንዶክመንትድ ኤሊየንስ ሶማሌዎች ማለት ነው። እንደገና በሜዲካል ፍሮዶች ውስጥ ያሉ ሰዎችን የሚያካትት ኢንፎርስመንት ነው ተብሎ የተጠበቀው። እስካሁን ባለው ኢንፎርስመንት ሂደት አይስ ብዙ ስኬታማ የሆነ አይመስልም። ለዚህም ትልቁ ምክንያት በጣም ዌል ኦርጋናይዝድ የሆነ ሎካል ሌቨል ላይ ስትሮንግ ሆልድ ያላቸው ሰዎች ይሄን እየተከላከሉ ይመስላል። ማለትም ሎካል የሚኒሶታ ማህበረሰቦች ማለት ነው። ገቨርነሩም በዚህ ላይ እንደማይተባበር፣ ሜየሮቹም በዚህ ላይ በኢንፎርስመንቱ እንደማይተባበሩ ገልጸዋል። ስለዚህ አይስ ቻሌንጅ እንደገጠመው ያሳያል። እንግዲህ ዌዘሩም ሚኒሶታ ላይ በጣም ላስት 4-5 ዴይስ እጅግ ከባድ ነበረ። ከፍተኛ ስኖ እየጣለ ነበር። ይሄም የኢንፎርስመንቱ ላይ በተለይ እነዚህ የአይስ ሰዎች የመጡት አውት ኦፍ ስቴት ስለሆነና አንዳንዶቹም ከቴክሳስ አካባቢ የመጡ ስለሆነ እነዚህ ሁሉ ተደባብሮ ከ19 ሰው በላይ ያሰሩ አይመስልም። ከነዚህ ውስጥም ከግማሽ ያህሉ ከሶማሌ ውጭ ያለ ማህበረሰብ ነው። ማለትም ስፓኒሽ ስፒኪንግ ኢሚግራንቶች ነው አብዛኛው የታሰሩት። በዚህ ሂደት ውስጥ ኢንፎርስመንቱ እንደሚቀጥል ይጠበቃል። ግን እስካሁን ያለው ሂደት ይሄን ይመስላል። እንግዲህ አንዱ አስኪ ፓርት በተለይ ሶማሌዎችን ከኢትዮጵያኖች እዚህ አካባቢ መለየት አንዳንድ አዳጋች ነው የሚሆነው። ምናልባት በአብዛኛው ሊለይ የሚችለው በአለባበስ ነው። ከዛ ውጪ ልዩነቱ ብዙ ላይታይ ይችላል እና ኢንፎርስመንቱ ብዙ በኢሚግሬሽን ሂደቶች ውስጥ ማጣራት እየተደረገ ማይካሄድ ከሆነ ከባድ ይሆናል። እንግዲህ እስካሁን የሰማናቸው ዜናዎች እንደሚያመለክቱት ወደ 100 በላይ የአሜሪካ ዜጎች ታስረዋል። አንዳንዶቹ ከአንድ ጊዜ በላይ ታስረዋል። እነዚህ የአሜሪካ ዜጎች ታስረው እስር ቤት ውስጥ ገብተው የወጡበት ሁኔታ አለ። ሚኒሶታ ውስጥም እንደዚሁ ጥቂት ዜግነት ያላቸው ግሪን ካርድ ሆልደሮች ታስረው በኋላ ላይ ቢፈቱም ማለት ነው። ስለዚህ እነዚህ ሀስል ውስጥ መግባት ብዙ ሰው የሚፈልግ አይመስለኝም። የሚዲያም ትኩረት መሆን ልክ ኢሊጋል ኤሊያን ተያዘ፣ ክራይም የሰራ ሰው ተያዘ ተብሎ በሚዲያ መውጣትም ያን በኋላ ላይ ማስተባበሉ ባይትሰልፍ ትልቅ ስጋት ነው። ይሄ ሁሉ የእኛንም ማህበረሰብ አጠቃላይ ኢሚግራንቶችን ስጋት ውስጥ የከተተ ነው። በእርግጥ ስጋቱና ኢንፎርስመንት መሬት ላይ ያለው ሀቅ ብዙ የሚገናኝ አይደለም። ኢንፎርስመንቱ ይህን ያህል ትልቅ አይደለም፣ ማሲቭ አይደለም እስካሁን ድረስ። እንግዲህ ብዙ ጋራጣዎች፣ ብዙ አደጋዎች እንደገጠሙት ያሳያል። በተለይ ማህበረሰቡ በአደረጃጀቱ ፊሽካ እየነፋ ጥሩምባ የመኪና ሆንግ እያደረገ ብዙ ፕሮሰሱን አግዶታል። በሚፈለገው መጠን እየሄደ አይደለም። ይሄ እንግዲህ ለኢሚግራንቱ ማህበረሰብ ጥሩ ዜና ነው በአንድ በኩል። እንግዲህ ከዚህ ጋር ተያይዞ ኢትዮጵያኖች ምን ሊያሰጋቸው ይችላል? ከዚህ በፊት የተለየ አይነት ስጋት የለም። አሁን ላይ ማለት ትራምፕ አድሚኒስትሬሽን ከመጣ ጀምሮ ያለው ስጋት የሚቀጥል ይመስለኛል ለጥቂት ጊዜ። አሁን ላይ ባለው ሂደት DWI እንግዲህ የትራፊክ ቲኬት አይደለም፣ አክቹዋሊ የጠጥቶ መንዳት ማለት ነው። ይሄ ሲሪየስ ነው። ከትራፊክ ቲኬቶች አደጋ ላይ ሊጥል የሚችለው ይሄ ነው። ሌላው እንግዲህ በትራክ ድራይቨሮች ላይ ትኩረት ተደርጓል። ዜጋ ያልሆኑ ወይም ግሪን ካርድ ሆልደር ያልሆኑ ትራክ ድራይቨሮች በአሁን ጊዜ የኢሚግሬሽን ኢንፎርስመንት አካል ናቸው የሚሆኑት እና ብዙ ጊዜ ለእኔም ክላያንቶች ሆነ ሰዎች ሲደውልልኝ የምነግረው በአይነዱ እመርጣለሁ። ምክንያቱም ራሳቸውን ላላስፈላጊ የሆነ ኤክስፖዠር እያጋለጡ ነው። ፌዴራል መንግስት ደግሞ አዟል። ግሪን ካርድ የሌለውና ዜጋ ያልሆነ ሰው ትራክ እንዳይነዳ አዟል እና ኢቨን ኢፍ ስቴቶች ላይሰንስ ኢሹ ቢያደርጉላችሁም በዚህ ላይ ያላችሁ ሰዎች መጠንቀቅ ያስፈልጋል። ቫዮሌሽኖችን አስመልክቶ መጠነ ሰፊ ናቸው። ብዙዎቹ የሴክሹዋል ቫዮለንሶች ትልቅ ትኩረት ተሰጥቷቸዋል። DWI
ሮበሪ፣ ቴፍት፣ እነዚህም ሌሎች ኮንቪክሽኖች ካሉ ሌላ የትኩረት አቅጣጫዎች ናቸው የሚሆኑት ማለት ነው። እንግዲህ ሚኒሶታ ላይ ደግሞ ፍራውድ ነው፣ የገቨርንመንት ፍራውድ። የግሩፕ ሆሞች ሊሆኑ ይችላሉ። እንግዲህ ህፃናትን የመመገብ ሂደት ነበር እዚህ ሀገር ከኮቪድ ጋር ተያይዞ እዛ ውስጥ የተሳተፉ። ይሄ ኢንቨስቲጌሽን ወደ ሌላ ስቴት ከሄደ በተለይ ኢትዮጵያኖች ግሩፕ ሆም ያላቸው አካባቢዎች አሉ፣ ፖርትላንድ፣ ሲያትል፣ እዛ አካባቢ መሄድ ከሆነ እንግዲህ አስጊም ሊሆን ይችላል። ምክንያቱም ንጹህ ላይሆን ይችላል እዚህ ውስጥ የተሳተፈ አካል በጠቅላላ እና ሚኒሶታ ውስጥ ሰክሰስፉል ከሆነ ምናልባት ኢንቨስቲጌሽኑን ሊያሰፉትና ወደ ሌሎች ስቴቶች ላይም ወደ ሲያትል፣ ፖርትላንድ አካባቢ ሊሄዱ ይችላሉ። ምክንያቱም ሲያትል እና ፖርትላንድ ትልቅ የኢሚግሬሽን ኢንፎርስመንት እንከን የገጠማቸው ቦታዎች ናቸው። ስለዚህ ክሪሚናል ኢንቨስቲጌሽን በመጨመር ይሄን ባሪየር ሊሰብሩት ይችላሉ ብዬ ኤክስፔክት አደርጋለሁ። ከታሰርክ ነው እንግዲህ ኢሚግሬሽን ሂደት ውስጥ ከታሰርክ ወደ ፍርድ ቤት ነው የምትሄደው እና ፍርድ ቤት ላይ ሄደህ ቦንድ ተጠይቆልክ እስከምትወጣ እንደገና ደግሞ የአሳይለም ፕሮሰስ ይሁን ኤኒ አዘር ፕሮሰስ ውስጥ እንደገና ፍርድ ቤት ለሆነ ይህን መከታተል አስጨናቂ ሂደት ነው። ኢቨን ፍርድ ቤቱ እንድትወጣ አዞልክ እንኳን ቶሎ አትለቀቅም። አንዳንድ ጊዜ 2-3 ወር እዛ እስር ቤት ውስጥ ልትቆይ ትችላለህ፣ ውሳኔ ተወስኖልክ ያን ፕሮሰስ እስከሚደረግ ድረስ ማለት ነው። አሁን ከ75,000 ሰው አካባቢ እስር ቤት ውስጥ አለ። ይሄ በአሜሪካ ታሪክ በጣም ትልቅ የኢሚግሬሽን ኢንፎርስመንት ነው። በቂ የሆነ ዲቴንሽን ሴንተር የለም፣ በቂ ኦፊሰሮች የሉም እነዚህን ፕሮሰስ ለማድረግ እና ኢቨን ኢሜይል ጽፈንላቸው ስልክ ደውልንላቸው ማግኘት ኦፊሰሮችን ከባድ የሆነበት ወቅት ላይ ነን። በጣም አዳጋች ነው። አንድ ሰው ከታሰረ ከኦፊሰሮች ጋር ተነጋግሮ ያን ሰው ለማስወጣት የሚፈጀው ጊዜ ከፍተኛ ነው። ምክንያቱም ሲስተሙ ኦቨርዌልም ሆኗል፣ ከሚችለው በላይ ነው የኢሚግሬሽን ኢንፎርስመንት ውስጥ የገባው ማለት ነው። ያፈሱ ማሰር ነው። እነዚህን የሚንከባከብ እነዚህን በአግባቡ ሊገል ፕሮሰሳቸውን የሚከታተል የመንግስት ኦፊሰር የለም፣ በቂ ኦፊሰር የለም። የአይስ ኢንፎርስመንት ኤንድ የኖርማል የፖሊስ ኢንፎርስመንት ልዩነት አላቸው። የፖሊስ ኢንፎርስመንት ስቴት ፖሊስ ኢንፎርስመንቶች ለምሳሌ ዋራንት ይዞ ቤት መምጣት አለበት። ያ ዋራንት በስቴቱ ኢሹ መደረግ አለበት። ጀጅ ማጂስትሬት ጀጅ ሊፈርመው ይገባል። የአንተ አድሬስ በአግባቡ ሊጻፍበት ይገባል እና ቤትን መጥተው የሚፈትሹበት ቦታዎች ስፔሲፊክ የሚፈልጉት ነገር መገለጽ ይኖርበታል። የቤት አድሬስ መኖር ይኖርበታል። ስለዚህ አንድ ፖሊስ መጥቶ ዋራንት አለኝ ሲልክ እነዚህን 4 ፖይንቶች ካላየክ አለመክፈት ትችላለህ ወይም ደግሞ አለማስገባት ትችላለህ። ወደ አይስ ኢንፎርስመንት ስንመጣ የአይስ ዋራንት የተለየ ነው። የመጀመሪያው ፎርሞች ናቸው። I-200 ፎርም or I-205 ፎርም ናቸው። እነዚህ ፎርሞች ላይ ጀጅ ኦር የዲኤችኤስ ኦፊሰር ሊፈርምበት ይገባል። ኤሊያን የሚል ቃል ሊኖርበት ይገባል። የኤሊያኑ ኤ ነምበር ወይም ስም መኖር ይኖርበታል እና ኢንፎርስመንቱ የሚያስፈልግበት ምክንያት ሪዝኑን መጥቀስ ይኖርበታል። ሪዝኑን የሚጠቅሰው INA ሴክሽን ኢሚግሬሽን ኤንድ ናሽናል አክት የሆነውን ያን መጥቀስ ይኖርበታል። ያን ስፔሲፊክ አክሽን ማለት ነው። ልዩነታቸው እነዚህ ነው። አንድ ሰው ፖሊሲውን አይሲዩን የምታውቁት በእነዚህ ሴታፕ ነው። ዋራንት የስቴቱ ፖሊሶች ኢንፎርስ የሚያደርጉት ነው። I-200 or I-205 ፎርም ደግሞ የኢሚግሬሽን አይስ ኢንፎርስመንት የሚያደርገው ነው። እዚህ የአይስን ኢንፎርስመንት ያን ካሳያችሁ እምቢ ማለት ትችላላችሁ፣ ቤታችሁ ውስጥ አለማስገባት። በተለይ ዜጎች ከከፈቱ እንደዚህ የሚባል ሰው የለም አልፈቅድም፣ ይሄን ፎርም አላስተናግድም ማለት ይችላል አንድ ሰው። ግን የዛ አይስ የሚፈልገው ግለሰብ ግን እነዚህን ፔፐሮች ከተመለከተ መተባበር ይኖርበታል ከአይስ ጋር ማለት ነው። የስ እንግዲህ ወንጀል ያለበት ሰው ወይም የወንጀል ሪከርድ ያለበት ሰው በስነስርዓት ኮንታክት የሚያደርገው ኢሚዲየትሊ ጠበቃዎች ሊሆኑት ይገባል። ምክንያቱም ኤኒ ታይም ለኢንፎርስመንት የተጋለጠ ስለሚሆን ማለት ነው። ከታሰረም በኋላ አንድ ሰው ወንጀል ካለው በቦንድ መውጣት ሊከብደው ይችላል። ምክንያቱም አይስ ያስረው ሰውዬ ለማህበረሰቡ ለፐብሊኩ ዴንጀር ነው ብሎ ነው የሚያስረው እና በኋላ ላይ ቦንድ የምጠይቀው አንዱ ይሄ ሰው ቢለቀቅ ለማህበረሰቡ አደጋ አይደለም ዴንጀር አይደለም ብለክ ነው እና ያን ማስረዳት ከባድ ሊሆን ይችላል። ስለዚህ ፕሮሰሱ እስከሚጠናቀቅ ድረስ በአብዛኛው ወንጀል ያለበት ሰው እዛው እስር ቤት ውስጥ ይቆያል ማለት ነው። ግን ለዚህ ፕሮሰስ ኢሚዲየትሊ ኮንታክት የሚያደርጋቸው ሌየሮች ሊኖሩት ይገባል። አዎ ያ ዜጋ መሆናቸውን የሚያሳይ ግሪን ካርድ ሆልደሮች ከሆኑ ግሪን ካርድ ሆልደር መሆናቸውን ወር ደግሞ አሳይለም ላይ ካሉ የስራ ፈቃዳቸውን ሌሎች የትምህርት አይነት F1 J1 H1 እነዚህ ላይ ካሉ ይሄን የሚያሳዩ ዶክመንቶችን ይዘው መንቀሳቀስ ይኖርባቸዋል። ዲስትራክቶ ግን it's fine
በአጠቃላይ በዚህ በአይስ ዘመቻ ዙሪያ የምታስተላልፈው መልዕክት? እንግዲህ አስጨናቂ ጊዜ ላይ ነው ያለነው። በጣም ከባድ ነው አሁን ያለንበት ሂደት። መረጋጋት፣ የምንወስናቸውን ውሳኔዎች ካልሆነ መወሰን፣ አንዳንድ ጊዜ ማድረግ የምንችላቸውና ማንችላቸውን ነገሮች በአግባቡ ጥንቅቅ ብለን ማወቅ ጥሩ ነው። ይሄ ጊዜ ያልፋል። እንረጋጋ፣ እርስ በርሳችን እንተባበር የሚል መልእክት ነው ያለኝ።